በአሜሪካና በኢራን መካከል ያለው ግንኙነት ለበርካታ አስርተ ዓመታት በውጥረት የተሞላ ቢሆንም በአሁኑ ወቅት ግን ግንኙነቱ ከዚህ ቀደም ታይቶ በማይታወቅ መልኩ ወደ ለየለት የቃላት ጦርነትና ለቀጥተኛ ወታደራዊ ግጭት ወደሚያቃርብ አደገኛ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ ኢራን በአሜሪካ ባለስልጣናት ወይም በእርሳቸው ላይ ማንኛውንም አይነት የግድያ ሙከራ ብታደርግ አገሪቱ ከምድረ ገጽ እንደምትጠፋና ሙሉ በሙሉ እንደምትደመሰስ በማስጠንቀቅ ከፍተኛ ዛቻን ሰንዝረዋል። ይህ የትራምፕ ማስጠንቀቂያ የመጣው በኢራን ውስጥ የተቀሰቀሰው ሕዝባዊ ተቃውሞ በጸጥታ ኃይሎች አማካኝነት በከፍተኛ የኃይል እርምጃ እየታፈነ ባለበትና የሟቾች ቁጥር በሺዎች እየተቆጠረ በሚገኝበት በዚህ ሰዓት ነው። በሌላ በኩል ቴህራን የአሜሪካን ዛቻ ቅዠት ስትላጣጥላ ማንኛውም ጥቃት ቢሰነዘርባት ግን ለመላው ቀጠናው የሚተርፍ አስከፊ አጸፋዊ እርምጃ እንደምትወስድ በማሳሰብ ላይ ትገኛለች። ይህ የሁለቱ መሪዎች ፍጥጫና በየአቅጣጫው የሚደረጉ የወታደራዊ ዝግጅቶች ቀጠናውን ወደ ከፋ የጦርነት ቀውስ ሊከቱት እንደሚችሉ የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እነዚህንና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእኔ ላይ ጥቃት ቢሰነዘር ኢራን ሙሉ በሙሉ ከምድረ ገጽ እንድትጠፋ አድርጋለሁ ሲሉ መግለጻቸው መላውን ዓለም እያነጋገረ ይገኛል። ፕሬዝዳንቱ ከኒውስ ኔሽን ኬቲ ፓብሊሽ ጋር ባደረጉት ቆይታ ስለ ኢራን ያላቸውን አቋም እጅግ በጠበቀና በማያሻማ ቋንቋ ገልጸዋል። ትራምፕ እንደሚሉት ኢራን በእርሳቸው ላይ የግድያ ሙከራ ለማድረግ እየተንቀሳቀሰች መሆኑን የሚጠቁሙ የስለላ መረጃዎች አሉ። ይህ ስጋት በተለይም እንደ አውሮፓውያኑ አቆጣጠር በ2020 የአሜሪካ ድሮን በባግዳድ የኢራኑን ከፍተኛ ወታደራዊ መሪ አሲም ሱሌይማኒን መግደሏን ተከትሎ ኢራን የበቀል እርምጃ ለመውሰድ ካላት ፍላጎት ጋር የተያያዘ ነው። ትራምፕ በቃለ መጠይቃቸው ወቅት ማንኛውም ነገር ቢፈጠር መላዋን ኢራን እናጋያታለን፣ ከምድረ ገጽም እናጠፋቸዋለን የሚል ጠንካራ መልእክትን አስተላልፈዋል። አክለውም በጣም ጥብቅ መመሪያዎችን ሰጥቻለሁ፣ ምንም ነገር ቢከሰት እነርሱን ከዚች ምድር ገጽ ጠርገው እንዲያጠፏቸው አዝዣለሁ በማለት የዝግጁነታቸውን ደረጃ ገልጸዋል። ትራምፕ የቀድሞውን የጆ ባይደን አስተዳደር ለኢራን ዛቻዎች የነበራቸው አቋም የላላ ነበር በማለትም ወቅሰዋል። ሌላም ፕሬዝዳንት የመከላከል ግዴታ አለበት ያሉት ትራምፕ ኢራን ማንኛውንም አሜሪካዊ ብታጠቃ እርምጃው የመጨረሻና አውዳሚ እንደሚሆን አስምረውበታል። ለዚህ የትራምፕ ከፍተኛ ዛቻ የኢራን ባለስልጣናት የሰጡት ምላሽም እንዲሁ የጦርነት ነጋሪት የጎሰመ መሆኑ እየተገለጸ ነው። የኢራኑ ፕሬዝዳንት መሱድ ፔዚሽኪያንም ሆኑ የውጭ ጉዳይ ሚኒስትሩ አባስ አራግቺ አገራቸው ለማንኛውም ጥቃት ዝግጁ መሆኗን ገልጸዋል። አራግቺ በዎል ስትሪት ጆርናል ላይ ባሰፈሩ ጽሑፍ አሜሪካ ወታደራዊ እርምጃ የምትወስድ ከሆነ ኢራን እንደ አውሮፓውያኑ አቆጣጠር በሰኔ 2025 ከእስራኤል ጋር በነበራት የ12 ቀናት ጦርነት ወቅት እንዳሳየችው አይነት ትዕግስት እንደማታሳይ አስጠንቅቀዋል። ሁለንተናዊ ግጭት በእርግጠኝነት እጅግ አስከፊ ይሆናል። እስራኤልና ተላላኪዎቿ ለዋይት ሃውስ ከሚነግሩት የህልም የጊዜ ሰሌዳ በላይ ረዥም ጊዜ ይወስዳል ሲሉ የጦርነቱን መዘዝ እየገለጹም ይገኛሉ። አራግቺ አክለውም ይህ ጦርነት መላውን ቀጠናውን የሚበላና በመላው ዓለም በሚገኙ ተራ ዜጎች ላይም ተጽዕኖ የሚያሳድር ይሆናል በማለት ስጋታቸውን እየገለጹ ነው። የኢራን የበላይ መሪ የሆኑት አያቶላህ አሊ ኻሜኔም በበኩላቸው አሜሪካን ወንጀለኛ ሲሉ የጠሩ ሲሆን በኢራን ላይ የሚሰነዘር ማንኛውም ጥቃት ወደ ማያልቅ ጦርነት እንደሚያመራም አስታውቀዋል። ይህ በእንዲህ እንዳለ በኢራን ውስጥ የተቀሰቀሰው የውስጥ አለመረጋጋት የሁለቱን ሀገራት ፍጥጫ ይበልጥ አባብሶታል። በኑሮ ውድነትና በገንዘብ ምንዛሬ ውድቀት ምክንያት ባለፈው የአውሮፓውያኑ ዲሴምበር ወር መጨረሻ የጀመረው ተቃውሞ በአሁኑ ወቅት መንግስትን ወደ መቃወም ተሸጋግሯል። የኢራን ጸጥታ ኃይሎች ተቃውሞውን ለማፈን የወሰዱት እርምጃ ደግሞ
እጅግ አሰቃቂ መሆኑ እየተዘገበ ይገኛል። እንደ ኢራን ኢንተርናሽናል እና የሰብአዊ መብት ተሟጋች ድርጅቶች መረጃ ከሆነ በዚያ አፈና ከ12000 በላይ ሰዎች ሳይገደሉ እንዳልቀሩ ይገመታል። ይሁን እንጂ የኢራን የመንግስት መገናኛ ብዙሃን የሟቾችን ቁጥር 3117 መሆኑን ለመጀመሪያ ጊዜ በትላንትናው ዕለት ይፋ አድርጓል። ከእነዚህም ውስጥ 2427 ያህሉ ሰላማዊ ሰዎችና የጸጥታ ኃይሎች መሆናቸውን ኢራን ማርቲነርስ ፋውንዴሽን አስታውቋል። በሌላ በኩል ደግሞ አምነስቲ ኢንተርናሽናል ባወጣው ሪፖርት የኢራን የጸጥታ ኃይሎች ከጣራዎችና ከመንገድ ላይ ሆነው ሰላማዊ ሰዎችን በተለይም ጭንቅላታቸውና ደረታቸውን ኢላማ በማድረግ በጥይት ሲረሽኑ እንደነበር በዝርዝር አቅርቧል። ከዚህ ጋር ተያይዘውም ፕሬዝዳንት ዶናልድ ትራምፕ ይህንን ግድያ ታሪክ የማይረሳው አፈና ሲሉ የጠሩ ሲሆን ተቃዋሚዎችን ለመደገፍ ወታደራዊ ጣልቃ ገብነት ሊያደርጉ እንደሚችሉ ፍንጭ ሰጥተውም ነበር። በሌላ አንጻር ደግሞ የወታደራዊ ዝግጅቱ ሁኔታም ቢሆን ነገሩ ወደ ግጭት እያመራ መሆኑን የሚያሳይ ሆኗል። አሜሪካ በኒውክሌር ኃይል የምትሠራውን ታላቋን የጦር መርከብ ዩኤስኤስ አብርሃም ሊንከንን ከደቡብ ቻይና ባህር ወደ መካከለኛው ምስራቅ እያዘዋወረች መሆኗ ተሰምቷል። ይህች ግዙፍ የጦር መርከብ ከ65 በላይ ተዋጊ ጀቶችንና በሺዎች የሚቆጠሩ ወታደሮችን የያዘች ሲሆን ወደ መካከለኛው ምስራቅ መጓዟ አሜሪካ ለረዥም ጊዜ ለሚቆይ ኦፕሬሽን እየተዘጋጀች መሆኑን ያሳያል ተብሏል። በተጨማሪም አሜሪካ በኳታር በሚገኘው አልኡዴድ አየር ኃይል ቤዝ የሚገኙ ሰራተኞችን ማውጣት መጀመሯ ባለፈው ሳምንት የተገለጸ ሲሆን ይህም የጥቃት ስጋት መኖሩን የሚያመላክት የአቋም ለውጥ መሆኑ ተነግሯል። ይህ ሁኔታ አሜሪካ በቅርቡ በቬኔዙዌላ ላይ ከወሰደችው ወታደራዊ እርምጃ በፊት ከነበረው ዝግጅት ጋር ተመሳሳይነት እንዳለው ተንታኞች ይገልጻሉ። በጥር 2026 የአሜሪካ ልዩ ኃይል በቬኔዙዌላ ወረራ በማድረግ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋላቸው የሚታወስ ሲሆን አሁንም በኢራን ዙሪያ ያለው ወታደራዊ እንቅስቃሴ ተመሳሳይ ስልት ሊኖረው እንደሚችል ተገምቷል። በተቃራኒው ኢራንም ቢሆን የአየር ክልሏን ለተወሰነ ጊዜ በመዝጋትና ለሚሳኤል ጥቃት ዝግጁ መሆኗን በማሳየት ምላሽ ሰጥታለች። የአገሪቱ መሪዎች የውስጥ ተቃውሞውን አሜሪካና እስራኤል የፈበረኩት ሽብርተኝነት ነው በማለት ይከሳሉ። በተለይም የኢራን መንግሥት የኢንተርኔት ግንኙነትን ሙሉ በሙሉ በመዝጋትና እንደ ሰሜን ኮሪያ አይነት የውስጥ የተዘጋ የኢንተርኔት መረብ ወይም ኢንትራኔት በመዘርጋት መረጃ ወደ ውጭ እንዳይወጣ ለማድረግ እየጣረ መሆኑም በስፋት እየተዘገበ ይገኛል። ይህ የኢንተርኔት እገዳ የጸጥታ ኃይሎች የሚፈጽሙትን ግድያ ዓለም እንዳያውቀው ለማድረግ የታለመ መሆኑን የሰብአዊ መብት ድርጅቶች እየገለጹ ይገኛሉ። ከዚህ ጋር በተያያዘም የፓያ ሥራ አስፈጻሚ ነዳ ቦርሎች ኢራን የሳተላይት ኢንተርኔት አገልግሎትን ጭምር በማስተጓጎል ሕዝቡን ከዓለም ለመነጠል እየሠራች ነው ብለዋል። በሌላ በኩል ደግሞ በፕሬዝደንት ትራምፕና በአያቶላህ አሊ ኻሜኔ መካከል ያለው ግላዊ ጥላቻም ለግጭቱ መባባስ ትልቅ ድርሻ እንዳለው እየተነሳ ይገኛል። ትራምፕ ኻሜኔን ሕዝቡን የሚገድል በሽተኛ ሰው ሲሉ የጠሯቸው ሲሆን በኢራን ውስጥ አዲስ አመራር የሚፈለግበት ጊዜ አሁን ነው በማለት የአገዛዝ ለውጥ እንዲመጣ ያላቸውን ፍላጎት በግልጽ አንጸባርቀዋል። ኻሜኔ በበኩላቸው ትራምፕን ሰው ዘር ሁሉ ወራዳና ቀልደኛ በማለት ይገልጿቸዋል። ይህ የቃላት ልውውጥ ከፖለቲካዊ ልዩነት አልፎ ወደ ግላዊ ቂም የተሸጋገረ ይመስላል። በተለይም እንደ አውሮፓውያኑ አቆጣጠር በ2019 ዶናልድ ትራምፕ በኻሜኔ ላይ ማዕቀብ መጣላቸውን ተከትሎ የኢራን መሪዎች ዋይት ሃውስን አእምሮ የዛለ ሲሉ መጥራታቸውና የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ከትራምፕ ያመጡትን መልእክት ኻሜኔ ትራምፕ መልእክት ሊቀበል የሚገባው ሰው አይደለም በማለት ሳይቀበሉ መቅረታቸው በመሪዎች መካከል ያለውን ጥልቅ ጥላቻ ያሳያል። በአሁኑ ወቅትም ያለው ሁኔታ እጅግ አሳሳቢ መሆኑን የሚያሳዩት የሁለቱም ወገኖች ወታደራዊና ዲፕሎማሲያዊ እንቅስቃሴዎች ናቸው። ትራምፕ በቅርቡ በሰጡት ማስጠንቀቂያ እነርሱ የግድያ ሙከራውን አላደረጉም፣ ቢያደርጉት ግን ሙሉ በሙሉ ይጠፋሉ፣ ምንም ነገር አይተርፍም፣ ለዚህ ግልጽ መመሪያ ሰጥቻለሁ ብለዋል። ይህ ዛቻ በቀላሉ የሚታይ ሳይሆን አሜሪካ አስፈላጊ ሆኖ ከተገኘ የኢራንን የኒውክሌር ተቋማትና
ወታደራዊ ማዕከላት ለመምታት ያላትን ቁርጠኝነት የሚያሳይ ነው። በሌላ በኩል እንደ ሳውዲ አረቢያ፣ ኳታርና ኦማን ያሉ የመካከለኛው ምስራቅ ሀገራት ትራምፕ በኢራን ላይ ጥቃት እንዳይሰነዝሩ ግፊት እያደረጉ መሆኑ ተሰምቷል። ምክንያቱም በኢራን ላይ የሚሰነዘር ማንኛውም ጥቃት በቀጥታም ሆነ በተዘዋዋሪ በእነዚህ ሀገራት ሰላምና ኢኮኖሚ ላይ ከፍተኛ ጉዳት እንደሚያደርስ ይገነዘባሉ። እናም የአሜሪካና የኢራን ፍጥጫ አሁን የደረሰበት ደረጃ ከቃላት ዛቻ ባለፈ ወደ ተግባራዊ ጦርነት የመሸጋገር ከፍተኛ ዕድል አለው። ትራምፕ አገራቸውና ራሳቸውን ለመከላከል ማንኛውንም አይነት የኃይል እርምጃ ለመውሰድ መዘጋጀታቸውን ሲገልጹ፣ ኢራን ደግሞ በበኩሏ የህልውና አደጋ ቢደቀንባት ቀጠናውን ወደ እሳትነት እንደምትለውጠው እያስጠነቀቀች ነው። በኢራን ውስጥ ያለው የህዝብ ተቃውሞና የመንግስት አረመኔያዊ አፈና ደግሞ ለአሜሪካ ወታደራዊ ጣልቃ ገብነት ተጨማሪ ምክንያት ሊሆን ይችላል። የሟቾች ቁጥር መጨመርና የኢንተርኔት መዘጋት ዓለም አቀፉ ማህበረሰብ በኢራን ላይ ያለውን አቋም እንዲያጠናክር እያደረገው ነው። በዚህ አስፈሪ ፍጥጫ መካከል ቀጣዮቹ ሳምንታትና ወራት ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም ሰላም ወሳኝ የሚሆኑበት ጊዜ ላይ ዓለም እንደምትገኝ እነዚህ ሁሉ መረጃዎች እየጠቆሙ ይገኛሉ። የትራምፕ ኢራን ከምድረ ገጽ ትጠፋለች የሚለው ማስጠንቀቂያና የኢራን አጸፋችን የከፋ ይሆናል የሚለው ፉከራ የዓለምን ስጋት እያባባሰው ቀጥሏል። እነዚህን ሁኔታዎች ስንመለከት ጉዳዩ ወደ ቀጥተኛ ጦርነት ሊያመራ የሚችልባቸው መንገዶች እየሰፉ መጥተዋል። አንደኛውና ዋናው የትራምፕ ደህንነት ሲሆን ማንኛውም በእርሳቸው ላይ የሚሰነዘር ጥቃት አሜሪካን ወደ ጦርነት ለመክተት በቂ ምክንያት ተደርጎ ሊወሰድ ይችላል። ሁለተኛው በኢራን ውስጥ ያለው ሰብአዊ ቀውስ ሲሆን ትራምፕ እርዳታ እየመጣ ነው በማለት ለተቃዋሚዎች የገቡት ቃል ተግባራዊ ሊሆን የሚችልበት አጋጣሚ ከፍተኛ ነው። ሦስተኛው ደግሞ በቀጠናው እየተደረገ ያለው የወታደራዊ ኃይል ክምችት ሲሆን ዩኤስኤስ አብርሃም ሊንከን የተሰኘችው የአሜሪካ የጦር መርከብ ወደ ስፍራው መድረሷ አሜሪካ ለጥቃት ብቻ ሳይሆን ኢራን ልትሰነዝር ለምትችለው አጸፋዊ እርምጃ ለመከላከልም ዝግጁ መሆኗን ያሳያል። ምንም እንኳን የዲፕሎማሲያዊ መንገዶች ሙሉ በሙሉ ባይዘጉም በመሪዎቹ መካከል ያለው የግል ጥላቻና እልህ ውስጥ መጋባት ግን ለሰላማዊ መፍትሄ ያለውን ዕድል እጅግ አጥብቦታል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኢራን ኢንተርናሽናል፣ አልጀዚራ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።